በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም የሥጋዋ ትንሣኤና ዕርገት ሦስተኛ ቀን መታሰቢያ እንዲሁም ለኢትዮጵያው ሐዋርያ ለአባታችን ለጻድቁ አቡነ ኤዎስጣቴዎስ ወርኃዊ በዓል በሰላምና በጤና አደረሳችሁ አደረሰን። አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ በሦስተኛው ቀን እንደተነሳ ሁሉ ማኅደረ መለኮት የሆነችው እመቤታችን ቅድስት ድንግል ማርያምም በልጇ መለኮታዊ ኃይልና ሥልጣን ከሙታን ተለይታ ተነስታለች። የእመቤታችን ትንሣኤ ከመትንሣኤ ወልዳ እንደ ልጇ ትንሣኤ ተብሎ ይከበራል። ሐዋርያት በሐዘንና በእንባ ተከበው ሳሉ ጌታችን የእናቱን ትንሣኤና ዕርገት በሰማያዊ ክብር ገልጦላቸዋል። በዚህ በሦስተኛዋ ቀን እመቤታችንን እያመሰገንን በኢትዮጵያና በዓለም አቀፍ ደረጃ ትልቅ የወንጌል ታሪክ የሠሩትን ታላቁን ጻድቅ አቡነ ኤዎስጣቴዎስን እናስባለን። ጻድቁ አቡነ ተክለ ሃይማኖትና አቡነ ኤዎስጣቴዎስ በመካከለኛው ዘመን የኢትዮጵያ ታሪክ ዕንቁ ሐዋርያት፣ የሃይማኖት አርበኛ ከዋክብት ናቸው። ኢትዮጵያዊ ሐዋርያ አቡነ ኤዎስጣቴዎስ በኢትዮጵያና በኢትዮጵያ ቤተ ክርስቲያን ታሪክ ውስጥ ጉልህ ስፍራ ያላቸው ታላቅ ጻድቅ ናቸው። አባታችን በ1265 ዓመተ ምህረት ገደማ ከአባታቸው ክርስቶስ ሞዐና ከእናታቸው ስነ ሕይወት ተወለዱ። የጻድቁ የመጀመሪያ ስም ማዕቀበ እግዚእ ለጌታ የተጠበቀ ነበር። ኤዎስጣቴዎስ የተባሉት በኋላ ነው። አቡነ ተክለ ሃይማኖት የመጀመሪያ ስም ፍስሐ ጽዮን እንደነበር ልብ ይለዋል። አቡነ ኤዎስጣቴዎስ ገና ከልጅነታቸው መንፈስ እግዚአብሔር ያደረባቸው ስለሆኑ ለዚህ ዓለም ግድ አልነበራቸውም። ጻድቁ ገና በወጣትነት ዕድሜያቸው ምናኔን መርጠው በጾም በጸሎትና በስግደት ይተጉ ጀመር። እንዲህ ባለ ሕይወት ሳሉ አንድ ቀን ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ አቡነ ኤዎስጣቴዎስ ዘንድ መጣ። በዘባነ ኪሩብ በግርማ ቢያዩት ደነገጡ። ጌታ ግን ወዳጄ ኤዎስጣቴዎስ ገና ከእናትህ ማኅፀን መርጬሃለሁ፣ ከኢትዮጵያ እስከ አርማንያም ሐዋርያ ትሆን ዘንድ ሾሜሃለሁ። ሐዋርያው ቅዱስ ጳውሎስን ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ብሎ በጠራው አጠራር ጠራቸው። ዘኪያከ ሰማ ኪያየ ሰማ፣ አንተን የሰማ እኔን ሰማ፣ አንተን እምቢ አለ እኔን እምቢ አለ ብሏቸው አረገ። የሚሰማችሁ እኔን ይሰማል፣ እናንተንም የጠላ እኔን ይጠላል፣ እኔንም የጠላ የላከኝን ይጠላል እንዲል ጻድቁ አባታችን ስለ ቸር ስጦታው ፈጣሪያቸውን አመስግነው ቅስናን ተቀብለው እንደ ሐዋርያት ቅዱስ ወንጌልን ማስተማር ጀመሩ። ስም ዝናቸው ፈጥኖ በመላ አገሪቱ ተሰማ። በየቦታው እየተዘዋወሩ አሕዛብንም አሳምነው እያጠመቁ ያመነውን በሥርዓተ ቤተ ክርስቲያን እያጸኑ ገዳማዊ ሕይወትን እያስፋፉ ኖሩ። በታላቁ ገዳማቸው በርካታ አርድእትን አስተምረው አፍርተዋል። ጻድቁ አባታችን ቀዳሚት ሰንበት ልክ እንደ ሰንበተ ክርስቲያን እሁድ ሰንበት እንድትከበር እስከ ስደት ድረስ ከፍተኛ ተጋድሎ አድርገዋል። ዓላማቸውንም አሳክተዋል። በመጨረሻ ሕይወታቸውም በገዳማቸው ላይ ደቀ መዝሙራቸው አባ አብሳዲንን ሾመው ለአዲስ በወቅቱ በነበረው ችግር ለስደት ተነሱ። ልጆቻቸው በገዳማቸው እንዲጸኑ መክረው ተወሰኑትን አስከትለው ወደ አርመንያ ተጓዙ። በመንገድም ወደ ባሕረ ኢያሪኮ ሲደርሱ የሚሻገሩበት መርከብ አጡ። ድንቅ አባት ናቸውና በእምነት አጽፋቸውን መጎናጸፊያቸውን አውልቀው ባሕሩ ላይ ጣሉት። በትምህርተ መስቀል አማትበው ተቀመጡበት። ደቀ መዛሙርቶቻቸውም ባሕሩ ላይ በተነጠፈው መጎናጸፊያ ላይ ከበው ተቀመጡ። ከሰማይም ጌታችን ወርዶ በመካከላቸው ቆመ። ቅዱስ ሚካኤል በቀኝ ቅዱስ ገብርኤልም በግራ ቆሙ። ጻድቁ ደግሞ ልጆቻቸውን ያስተማራቸው ይተረጉሙላቸውም ጀመር። በመካከል ግን አንዱ ደቀ መዝሙራቸው የማነ ብርሃን የተባለ
በቅኔ ቤት በመጠራጠሩ እርሱ የተቀመጠባት ብቻ ተቀዳ ሰጥሞ ሞተ። ጻድቁ አባታችን ከሰጠመበት አውጥተው ከሞት አስነስተውታል። በዚህም ምክንያት ዛደ ባሕረ ማዕበልን የተሻገረ ተብሏል። አቡነ ኤዎስጣቴዎስ በአርመንያ ለዘመናት ቅዱስ ወንጌልን ሰብከው ሕይወተ ገዳምን አስፋፍተው በዚህ ዓለም በክብር አልፈዋል። በረከታቸው ይደርብን። በዚህች ዕለት ትባረኩበት ዘንድ የተዘጋጀው ገድለ አቡነ ኤዎስጣቴዎስ ክፍል 1 እነሆ። ይህ አባታችን የኤዎስጣቴዎስ ገድል በጸሎቱና በረድኤቱ የታመነ ዲዮስቆሮስ አጽፎ ጉጉጥ ለምትባል ቤተ ክርስቲያን ሰጠ። ይህችም ምስካበ ቅዱሳን ትባላለች። ልመናውና በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ቢወልድ እንጂ በማይወለድ ቢያሰርጽ እንጂ በማይሰርጽ ዘመናትን በሚያስረጅ አኗኗሩ ከዓለም በፊት በሆነ በግዛቱ የሚያስፈሩትን የሚያስፈራ በመንግሥቱ ከልዑላን በላይ በሆነ ከበረድ ይልቅ ባማረ የጌትነቱ መጎናጸፊያ ከፀሐይ ይልቅ በሚያበራ ለጌትነቱ ከዙፋኑ ስር የኪሩቤል ምስጋና በሚወጣ የቤቱ ቅጽር በእሳት ነበልባል በታጠረ የእግሩ መረገጫ የከዋክብትና የመባረክት መመላለሻ እሳት በሆነ የብዙ ብዙ መላእክት በሚሰግዱለት ቅዱሳን መላእክት እርሱን ከማመስገን በሌሊትና በመዓልት በማይለዩበት በእግዚአብሔር አብ ስም ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከመቤታችን ያለ አባት በተወለደና ሥጋን በተዋሃደ ዓለምን በሚያነዋውጽና መልኩ እንደ መብረቅ በሆነ ሰውነቱ እንደ ደሴት በገዘፈ ዐይኖቹ እንደ ነበልባል እሳት የሚያስፈሩ እጆቹና እግሮቹ እንደ ብረት የጋሉ በትንቢት ሽልማቱ የወገቡ መታጠቂያ የቄፋዝ ወርቅ በመሰለ በእግዚአብሔር ወልድ ስም ዓለም ከመፈጠሩ በፊት ከጥንት ጀምሮ ለራሱና ለአብ ለመንፈስ ቅዱስ እርሱ ብቻ ቃል ነው። ይህም የእግዚአብሔር ቃል ፍጹም አምላክ ነው። አንድነቱ ሦስትነቱን የማይጠቀልለው ሦስትነቱ አንድነቱን የማይከፍለው በእግዚአብሔር መንፈስ ቅዱስ ስም ይኸውም ለራሱ እስትንፋስ ሆኖ ለአብ ለወልድ እስትንፋሳቸው ነው። ከመንበሩ አይለይም። የአደባባይ ብርሃን እንደ ክረምት ዘመን ቀስተ ደመና ነው። ደምግባቱም እንደ መብረቅ ነው። ድምፁም እንደ ብዙ ማዕበል ድምፅ ነው። በንውጽውጽታ የሚነዋወጽ የሰረገላው ድምፅ እንደ ከተማ ሕዝብ ድምፅ ነው። በሕዝቅኤል ሰውነት ላይ የታየ የረቀቀ የትንቢት መንፈስ በሚሞት ሰው ዐይን የማይመረመር ብሩህ ፀሐይ በምእመናን ልቡና ዘወትር የሚገለጥ ከእነርሱ ሁልጊዜ ብርሃነ ረድኤቱ የማይርቅ በአባቶችና በልጆች አንደበት ገብቶ ያናገረ የሚያስፈራ የመንፈስ ቅዱስ ጎርፍ ምስጋናውም ለልጅ ልጅ የማያልቅ በዚህ በአብ በወልድ በመንፈስ ቅዱስ ስም በልጅነቴ ተጠመቅኩ። በዮርዳኖስ በሦስትነት መን የተሠራ የሃይማኖቴ መጎናጸፊያ ይህ ነው። የሦስቱ ሥልጣን የድኅነቴ ጌጥ ፈርጥ ነው። ፍሬዎቹ ሦስት የሚሆኑ የእምነቴ ፍሬም ይህ ነው። እርሱን አመልካለሁ፣ በሦስትነቱ ሽቶም እዋባለሁ። በመስቀሉ ሃይማኖት በትርም እጠበቃለሁ። በሰውና በመላእክት በፍጥረትም ሁሉ አንደበት በምድርና በሰማይ በባሕርና በቀላያት ለእርሱ ክብር ምስጋና ይገባል ለዘላለሙ አሜን። ሮይ ድንግል ገናናና ንጹሕ ነቢይ ምስጢራትን የሚያይ የምስጋና መሥዋዕትን የሚያሳርግ የወንጌል ካህን ከንፈሮቹም የመለኮት ፍቅርን የገለጡ የኀጢአት ነውር ሥጋውን ያላገኘው እንደ ሙሴ ሥርዓትን የሚያስተምር ለአሸናፊ እግዚአብሔር ሕግ እንደ ኤልያስ የሚቀና በእሳት ሰረገላ ወደ ሰማያት የወጣ የመንግሥተ ሰማያት ቁልፍ የተሰጠው የሃይማኖት መሠረት እንደ ጴጥሮስ የሕግ መምህር ልሳነ እፍረት እንደ ጳውሎስ የሚገስጽ እንደ ቅዱስ እንጦንስና መቃርስ የመላእክት አስኬማን የለበሰ ልመናውና በረከቱ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። የዚህ ቅዱስ ኤዎስጣቴዎስ አባቱ ከፀሐይ መውጫ የሚገኙ ደጋግ መኳንንት ወገን የሚሆን
ስሙም ክርስቶስ ሞዓ ይባላል። የእናቱ ስምም ስነ ሕይወት ነው። ሁለቱም እግዚአብሔርን የሚወዱ እንግዳንም የሚቀበሉ ደጋጎች ነበሩ። አባቱ ክርስቶስ ሞዓ ረዳት የሌላቸው የአገር አረጋውያንንና ባል የሌላቸው ባልቴቶችን ያሰባስባል። ባለቤቱ ስነ ሕይወትም ለነዳያን መብልንና መጠጥን በማዋሃር ታዘጋጃለች። የተራቡትንም ያጠግቧቸዋል። እነሱም በጎ ስጦታን ስላደረጉላቸው ይመርቋቸዋል። ክርስቶስ ሞዓ በንጹሕ ጋብቻ ሕግ ያለ ስነ ሕይወት ሌላ ሴትን አያውቅም። ሚስቱ ስነ ሕይወትም ያለ ክርስቶስ ሞዓ ሌላ ወንድን አታውቅም። ብዙ ዘመንም ያለ ልጅ ኖሩ። ልጅ ባለመውለዷ ብዙ ጊዜ ታዝን ነበር። የለመነችውን ይሰጣት ዘንድ ለእግዚአብሔር የብፅዓት ቃል ሰጠች። በተሰበረ ልቦናና በብዙ ለቅሶም ለመነች። እንዲህም አለች፣ አቤቱ እውነት ሥራን የሚሠራ አንተንም የሚያገለግል ወንድ ልጅ ስጠኝ። አቤቱ ሐዘኔን የሚያረጋጋና ሰውነቴን ደስ የሚያሰኝ ልጅ ስጠኝ ብላ ለመነች። ለመኗም ወደ አሸናፊ እግዚአብሔር ደረሰ። የልብኗ ሐዘንና ለቅሶም ወደ ተላ ደስታ ተመለሰ። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ዘንድ ወደ እርሷ ተላከ። እንዲህም አላት፣ የተባረከና የተቀደሰ ወንድ ልጅን ትወልጃለሽ። በትምህርቱም ለብዙዎች መድኃኒትን ይሆናል። ከሃይማኖት ጋር መንፈስ ቅዱስም ይመላበታል። በማስተዋልም የነቢያትን መጻሕፍት ይተረጉማል። በሚያስደንቅ ምስጢርም የሐዋርያትን ሕግ ያራቅቃል። በትምህርቱም ሰነፎችን አዋቂ ያደርጋቸዋል። እርሱ የጥበብ ምንጭ ከሆነው ጥርጥርና ክህደት ከሌለበት ለሚጠጣውም የማያሰክርና የማያፍገመግም በሕጉም ጸንቶም ለሚኖረው ወደ መከራ የማይጥል ቃሉንና ትምህርቱን የጠበቀ የዘላለም ሕይወትን ያገኛል። ትምህርቱንም ለሚጠብቁ ከክፉ ፈተና እኔ ጠብቃቸዋለሁ። የቸነፈር መቅሰፍትም አያገኛቸውም። ትምህርቱንም የሚቃወሟት ግን ነፋስ እንደሚጠርገው ፍለጋውም እንደማይታወቅ የአደባባይ ትቢያ ይሆናሉ። ስነ ሕይወት የእግዚአብሔርን መልአክ ባየችው ጊዜ ከግርማው የተነሣ ፈራች። ክንፉ የሚነድ የሚንቦገቦግ እሳትና በኃይል ነበልባልም የተሳለ ነውና። ከእግዚአብሔር መልአክ ደገኛ ዜናን በሰማች ጊዜ ልቦኗ ከሐዘን ተረጋጋ። ከእርሷ ስለሚወለደው ሕፃን የእግዚአብሔር መልአክ እንደ ነገራት ለባለቤቷ ለክርስቶስ ሞዓ ነገረችው። ክርስቶስ ሞዓም እኔ አስቀድሜ ከእኛ ስለሚወለደው ሕፃን አወቅሁ፣ ተረዳው። እሱ የመንፈስ ቅዱስ ማደሪያ ይሆናልና ጥበብን ዕውቀትን ይመላል። በሃይማኖትም የጸና ትዕግሥትንም እንደ ዝናር የታጠቀና በፍቅር የበራ የዋህነትን የተላበሰና በምሕረትም ፍጹም ይሆናል አላት። ከጥቂት ቀን በኋላ የክርስቶስ ሞዓ ባለቤት የመላእክት አለቃ ቅዱስ ሚካኤል እንደ ነገራት ጸነሰች። መልካም የሆነ ወንድ ልጅንም ወለደች። ሕፃኑም የእናቱን ጡት እየጠባ ወደ ሰማይ አንገቱን አቅንቶ እግዚአብሔርን ያመሰግነው ነበር። እናቱም ከሰዎች ጋር መነጋገር ሳይጀምር እግዚአብሔርን የሚያመሰግን ይህን የሚመስል ሕፃን ከቀደሙ አባቶች ወደፊትም ከሚነሱ አይገኝም እያለች ይህን ድንቅ ነገር በልቦኗ ታኖረው ነበር። ስለዚህ ነገር እናቱ ደስ ትሰኝ ነበር። የዓይኖቼ ብርሃን ልጄ ሆይ እንደዚህ ያለ ምስጋናን ማን አስተማረህ? ትለዋለች። ሕፃኑ ግን ለእናቱ የመለሰላት መልስ የተናገራትም ነገር የለም። አባቱ ማዕቀበ እግዚእ ብሎ ስም አወጣለት። ሕፃኑ በሌሊት በእናቱ እቅፍ ሳለ የጸሎት ሰዓት በደረሰ ጊዜ ዳግመኛ እግዚአብሔርን ያመሰግነዋል። እናቱም ከሕፃኑ በሚወጣው ምስጋና ድምፅ ደስ ይላት ነበር። እሷም እግዚአብሔር እንደዚህ ያለ ልጅ ስለ ሰጣት ከልጇ ጋር በአንድነት እርሱን ታመሰግነዋለች። በአንድነቱና በሦስትነቱ እግዚአብሔርን የሚያመሰግነው ይህን ሕፃን እንደ እናቱ ነቢይ ኤርምያስ ከእናቱ ማኅፀን የመረጠው እግዚአብሔር በቅዱሳኑ ዘንድ በእውነት የተመሰገነ ነው። ከእናቱ ማኅፀን የመረጠው ኤርምያስን እርሱ ጌታችን ሳልፈጥር ገና ከእናትህ ማኅፀን አወቅኩህ፣ ከእናትህ ማኅፀን ሳትወጣ መረጥኩህ፣ ቀደስኩህ፣ ለአሕዛብም መምህርን አደረግኩህ እንዳለው
ከእናቱ ማፀን በዚህ ሕፃን ላይ መንፈስ ቅዱስን የመላ እግዚአብሔር በእውነት ቅዱስ ነው። የእርሱንም ምስጋና ይናገር ዘንድ በጎንና ክፉን ሳያውቅ አንደበቱን ፈቷልና። የማትሰማ እዝነ ልቦናን እሱ ገልጿልና፣ የሕፃናትን አንደበትም አቅንቷልና። አምልኮትህ ድንቅ ነው። ስለዚህ ነገር ሰውነት የወደደችው ሕግ የሕፃናት ነፍስን ያራቅቃል ያለው የዳዊት ትንቢት በዚህ ሕፃን ላይ ተፈጸመ። ዳግመኛም የእግዚአብሔር ሕጉ ንጹሕ ነው ይላል፣ ነፍስንም ይመልሳታል። የእግዚአብሔር ምስክርነቱ የታመነ ነው፣ ሕፃናትንም ያራቅቃል። ዳግመኛም ከሕፃናት አንደበት ምስጋናን አዘጋጀህ አለ። ጌታችን ኢየሱስ ክርስቶስ በኢየሩሳሌም አደባባይ በአህያ ውርንጭላ ተቀምጦ በዞረ ጊዜ ከዕብራውያን ልጆች አንደበት ምስጋናን እንደተቀበለ እንደዚሁ ከዚህ ሕፃን አንደበት በተወለደ በሦስተኛ ቀን የምስጋና መዓዛን ተቀበለ። አብርሃምን መልአክ ገጹ እንደጠበቀው እግዚአብሔርም ሰይጣን እሱን ለማሳት እንዳይተነኳኮል ሕፃኑን ይጠብቁት ዘንድ 2 የመላእክት አለቆችን ላከ። ከዚህም በኋላ የእናቱን ጡት በተወ ጊዜ ሕፃኑን ወደ አባ ዳንኤል ጥበብና ተግሣጽ ይማር ዘንድ ወሰዱት። አባ ዳንኤልም የእህቱ ልጅ ማዕቀበ እግዚእን ባየው ጊዜ በእርሱ ላይ ያደረ ጸጋ እግዚአብሔርን አደነቀ። በሃይማኖት የታጠቀ በበጎ ሥራ ሁሉ የተሸለመ የእግዚአብሔር ማደሪያውና የምስጋና ቤቱ ነውና። ከዚህ በኋላ ፊደልን ይማር ዘንድ ጀመረ። መዝሙረ ዳዊትን፣ የነቢያትን ምስጋና መጻሕፍትን ሁሉ ተማረ። ትርጓሜያቸውንም ሁሉ አውቆ አጠና። መዝሙራትን ከተማሩ ሌሎች መዘምራን ልጆች ይልቅ በጥበብና በእውቀት የተሻለ ሆነ። እሱ ግን ከልጆችና ሕፃናት ጋር ከወጣቶች ጋርም ፈጽሞ አይጫወትም፣ ከልጅነቱ የመንፈስ ቅዱስ ጸጋ አድሮበታልና። ከሰው ተለይቶ መዝሙረ ዳዊትን ያነባል፣ የሕግጋት መጻሕፍትን ይጽፋል፣ መለኮታዊ ምስጢርን የያዙ መጻሕፍትንም ይተረጉማል። ዘወትር በመዓልትና በሌሊት ይሰግዳል፣ ይጸልያል። ልቡም ወደ ፈጣሪው የተሰቀለ ነው። በተዘጋጀለትና ባማረ ምንጣፍ ላይ አይተኛም። በትቢያና በአመድ ላይ ራቁቱን በመሬት ላይ ያርፋል እንጂ። መነኮሳት በተኙ ጊዜ ከመኝታው ተነስቶ ተግቶ ፈጽሞ ያለቅሳል፣ ያነባል። የመላእክት አለቃ ቅዱስ ሚካኤል ወደ ተኛበት መጥቶ በብሩሃት ክንፎቹ ይጋርደዋል። መነኮሳቱም በአመድና በትቢያ ላይ ተኝቶ ባዩት ጊዜ ይገስጹታል። ልብ እንደሌለው ሰነፍም ይመስላቸው ነበር። እሱ ግን በትሕትናውና በጥበቡ ብዛት ሰነፍን ይመስላል። ሰውነቱንም አቃሎ ሥጋውን በመከራ ይጥላል። ነፍሴን አስጨንቃታለሁ፣ ሥጋዬንም ለነፍሴ አስገዛታለሁ የሚል የቅዱስ ጳውሎስን ትእዛዝ ሰምቶአልና። በገዳሙ ባሉ መነኮሳት ሁሉ ዘንድ የሕፃኑ ትጋትና የሥራው ዜና ተሰማ። የመጀመሪያይቱን ገድል ሰዎች ባወቁበት ጊዜ እሷን ትቶ ሁለተኛይቱን ገድል ይጀምራል። ይህን ሕፃን ይህን ያህል ጥበብና ምስጋናን ያስተማረው መምህር ማን ነው? ለሰው ሁሉ ዕውቀትን የሚሰጥ መንፈስ ቅዱስ አይደለምን? እርሱ ግን እንጀራን ለረሃቡ ይበላ ዘንድ ውሃንም ለጽሙ ይጠጣ ዘንድ በለመነ ነበር። ይህን ሁሉ ንቆ ተወ። ከልጆች ጋር በዋዛ ፈዛዛ ጨዋታ እንደ ጓደኞቹም አልተደሰተም። ትጉሃን መላእክት በዘመኑ ሁሉ ይጠብቁታልና ከእናቱ ማኅፀንም የተቀደሰ ነው። ከዚህ ዓለም ነውር ከኀጢአት ርኩሰትም ንጹሕ ነው። ከንፈሮቹም ሐሰትን፣ ስድብን፣ ሐሜትን አልተናገሩም። ዐይኖቹም ከንቱ ነገርን አላዩም። እጆቹም ከንቱ ነገርን አልዳሰሱም። ጆሮቹም ዋዛ ፈዛዛን አልሰሙም። እግሮቹም የዚህ ዓለም ተድላ ደስታን ለመፈለግ አልተመላለሱም። በፍቅር በሰላም ጎዳና ይገሰግሳሉ እንጂ በቃሉና በሥራውም ጸጥ ያለ ሆነ። በችግራቸው ጊዜ ሽማግሌዎችን ይላላካቸውና አባቶችንም ያከብራቸው ነበር። ለታናናሾቹም ያለ ክፋት በትሕትና ይታዘዛቸው ነበር። በመከራ ያሉትንም ሰዎች ይራዳል። ምግቡንም ለተራቡ ይሰጣል። ዋጋውን ከእግዚአብሔር ያገኝ ዘንድ በጎ ሥራውን ሰው እንዳያውቅበትም በስውር ይጾም ነበር። ማዕቀበ እግዚእ በመንግሥተ ሰማያት ይከብር ዘንድ ክብረ ዓለምን ናቃት። ሹመት ሽልማትንም ጠላ። ብዕለ ዓለምን ትቶ የዚህን ዓለም ችግር ገንዘብ አደረገ።
ከጻድቃንና ከሰማዕታት ጋር ክርስቶስ በሚመጣበት ጊዜ ደስ ይሰኝ ዘንድ የዚህን ዓለም ችግር መረጠ። የሥጋ ፈቃድን ተዋት፣ ኀጢአትን ጠልቶ እውነትን ተከተለ። ከሥጋዊ ረፍትና ከደስታ ራቀ፣ ራሱን ወደ ጭንቅ አገባ። ተላ ደስታ ወደ አይደለ የወንጌል ትእዛዝን ወደደ። ከነዳያን ጋር ተወዳጀ እንጂ ከባለጸጎች ጋር አልተወዳጀም። በዚህ ኃላፊ ዓለም ዕዳ በደል እንዳይሆንበት ነዳያንን ባልደረባ አደረጋቸው። መጻተኞችንና በሽተኞችን መውደድ አበዛ። ከእግዚአብሔር ዘንድ 5ቱ ሀብታት ተሰጥተውታልና ያበዛቸው ዘንድ እነርሱን ያስባል። እጥፍ ድርብ አድርጎ ወደ ፈጣሪው ያገባቸው ዘንድ ሌሊቱንና ቀኑን ሁሉ ከጠዋት እስከ ማታ ይጠብቃቸዋል፣ ያሰማራቸዋልም። ወደ ወደደውና ወደ አሰበው ደርሶ ያሰበውን ይፈጽምለት ዘንድ መንፈስ ቅዱስ ይራዳዋል። ስለ እግዚአብሔር አድሎ የሌለበትን ሥራ ይሠራል። ፊትንም አይቶ ባለማዳላት በቀና ጎዳና ይጓዛልና፣ ስለዚህ ጎዳናው ተቃናለት፣ ሥራውም በእግዚአብሔር ዘንድ ተወደደለት። በሰው ዘንድም የተወደደ ሆነ፣ ስሙም በሥራው ታወቀ። እንደ ነቢዩ ሳሙኤል በእግዚአብሔር ቤት አደገ። ከክፎች ጓደኞች ጋር አይስቅም አይጫወትም። በነገር ለመበረታታት ተከራካሪን አልሆነም። ለጾምና ለጸሎት የተጋ ሆነ። በመቱት ጊዜ ልማት አይልም። ቅዱስ ጳውሎስ ክፉውን በክፉ አትቃወሙ፣ በበጎ ሥራ አሸነፈው እንጂ እንዳለ፣ ዐይኖቹን አንስቶ የመታውን ሰው ባየ ጊዜ አላዋቂነቱን ተመልክቶ በጎ ነገርን ያደርግለታል። እንግዶችን ባየ ጊዜ ይቀበላቸዋል፣ ሸክማቸውንም ይሸከማል። ዳግመኛም እግራቸውን አጥቦ ለእሱ ብቻ የተዘጋጀች ምግቡን ይሰጣቸዋል። እርሱ ግን ስለ ጽድቅ ይራባል ይጠማል። በጥበብ የተመላ በእውቀት የታጠረ ለእግዚአብሔር ፍቅር የተጋ ከሰዎች ጋር ብዙ ፍቅር ያለው ነውና በየዕለቱ እግዚአብሔርን ደስ የሚያሰኝ ሥራን ይሠራል። በነዳያን ላይም ቸርነትን ያበዛል፣ ስደተኞችንም ይጠብቃቸዋል። እግዚአብሔርን የሚያከብሩትን ያከብራቸዋል። ለአባቶች መታዘዝን ያፋጥናል። ለመታዘዝ አድሎ የሌለበት ትጋቱንና ቸርነቱን ባዩ ጊዜ በጎ ሥራ ለመሥራት ልቡ ሰፊ ነው። ለአፉ የጥበብ ማኅተምን ለአንደበቱ መጠበቂያን አኖረ። እግዚአብሔር ከእናቱ ማኅፀን መርጦታልና ከእርሱ የሥጋ ፈቃድንና ከንቱ ሐሳብን አስወገደ። ስለዚህ ማዕቀበ እግዚእ ለዚህ ቤት መጋቢነትን ተሾመ። መንፈሳዊ የሃይማኖት ዕጽ በወንዝ ዳር የተተከለ ያበበ በበረከት ፍሬም የተከበበ ለዓይን ያማረ ለማየትም የደመቀ መልኩም እየራሱ የሚሆን ለመምህሩ የሚታዘዝና በበጎ ሥራም የነቃ ነበር። ያዩት ሁሉ ደግነቱን ያደንቃሉ። በዕድሜው ሕፃን የሆነና በጥበቡ የላቀ ነበርና አንዱም ከሌላው ጋር እርስ በርሳቸው ይባባላሉ፣ በዚህ ሕፃን ላይ ምን እንደሚሆን እንጃ። በምግባር የበለጸገ ያወቀ የተራቀቀ ሰውነቱ በጸጋና በሞገስ የተከበበ ቸርነቱም በእግዚአብሔር የሆነለት በሕግ እንደ አባቶች የሆነ በቀንና በሌሊት ወደ ቤተ ክርስቲያን በመሄድ መነኮሳትን ይቀድማቸዋል። አባ ዳንኤልም የእህቱ ልጅ ማዕቀበ እግዚእን በበጎ ሥራው ሁሉ ፍጹም እንደሆነ የሙሴን ትእዛዝ እንደጠበቀ የጴጥሮስ የቀኖና ሥርዓትን ጠንቅቆ እንደፈለገ የእንጦንስና የመቃርዮስን ምንኩስናን እንደወደደ በድንግልና ንጹሕ እንደሆነ በትሕትና የተጠበቀ በትዕግሥት ፍጹም እንደሆነ በሃይማኖትም የተጋረደ ከንፈሮቹንም የጠበቀ እንደሱ ያለ ሰውን የማያማ ሆኖ ባየው ጊዜ ስለ እርሱ የአባ ዳንኤልና የደቀ መዛሙርቱ ልቡና ሁሉ ተደሰተ። ዲያቆንም ይሆን ዘንድ መረጡት፣ በእውነት ይገባዋል እኮ አሉ። ከዚህም በኋላ መነኮሳትና መምህሩ የገዳሙ አርድእት አስቀምጠው በጠየቁት ጊዜ ሕፃኑ ደንግጦ እንዲህ አለ። ዕውቀት ካላቸው ከታላላቆችና ከታናናሾቹ ሹሙ፣ እኔ አላዋቂ ነኝ፣ በዲቁና እሾም ዘንድ አይገባኝም፣ በአካል ያልጠነከርኩ ልጅ ነኝና አለ። ከዚህ በኋላ እሺ ማሰኘት በተሳናቸው ጊዜ መነኮሳቱ ሁሉ አዝነው ተዉት። በማግስቱ ጌታችን ኢየሱስ ክርስቶስ መጥቶ
በትእዛዜ ያደግክ ምርጥ አገልጋዬ ማዕቀበ እግዚእ ሆይ ሰላም ላንተ ይሁን አለው። ለቤተ ክርስቲያን አገልጋይ ትሆን ዘንድ በአንተ ተደስቻለሁና ከመምህር ልጆች ይልቅ እንደተመረጥክ እኔም መረጥኩህ። እኔ እግዚአብሔር ሰው እንደሚያይ ልብን አያለው። እኔም በውስጥና በውጭ ያለውን አውቀዋለሁ። ፈቃዴን የሚሠራ ደጉን ሰው አይቼ እረዳዋለሁ። በሰው ልብ ያለውን እመራመራለሁ። ልቡና ያሰበውን ኩላሊት ያመላለሰውን ክፉን ከእኔ አርቃለሁ። ትሕቱን ወደ እኔ አቀርባለሁ፣ በክብር ቦታ ከእኔ ጋር አኖረዋለሁ። ሽንገላን ፈጽሞ ጠላለሁ። ሰላማዊንና ንጹሕ ልብን የዋህን እወዳለሁ። ትዕቢተኛውን ቀስፋለሁ፣ ትሑቱን ይቅር እላለሁ። ወዳጄ ሆይ ስለዚህ አንተን ወደድሁ። ከወንድሞቹ ሁሉ ወዳጄ ዳዊትን እንደመረጥኩት ለምእመናን መሪና አለቃ እንዳደረግኩት በትእዛዜ እንደኖረ ወዳጄ ማዕቀበ እግዚእ ሆይ አንተንም ለብዙዎች አባት አደርግሃለሁ። በኀጢአት የቈሰሉትን በቃልህ አስተምረህ ትፈውሳቸዋለህ። በኀጢአት የወደቁትንም መድኃኒት በሆነ ቃልህ አስተምረህ በንስሐ ታነሳቸዋለህ። ጌታችን ይህን ተናግሮ በምስጋና ወደ ሰማይ አረገ። ከወዳጆቹ ዘወትር አይርቅምና ከእነርሱ ጋር ይኖራል ለዘላለሙ አሜን። ቅዱስ ኤዎስጣቴዎስም ወደ ጳጳስ ሄዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርትን ሆኑት። ከእርሳቸውም ታላቁ አባ አብሳዲ ነው። ብዙዎችንም የከፋች ሥራቸውን አስትቶ ከክህደታቸው መለሳቸው። ትምህርቱም በአገሩ ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላት አከባበር የጸና ሆኖ ተሠራ። ሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌምም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዐይኖች በማብራት አንካሶችንና አጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ተአምራትን አደረገ። ከዚህም በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ሥርዓት ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእነርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያሚም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚያም ወደ አርመንያ ሄደ። ወደ ኢያሪኮ ባሕርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አስፉን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብ ሆኖለት በላዩ ተጫነ። 2 መላእክትም ቀዛፊዎች ጌታችንም እንደ ሊቀ ሐመር ሆኑለት። ከባሕሩም ግርማ የተነሣ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምንና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከእነርሱ መካከል ሰጠመ። በእግዚአብሔርም ፈቃድ ባሕሩን ተሻግሮ ወደ አርመንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ፣ ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርመንያ ሰዎች ሐዋርያት በሲኖዶሳቸው የሠሩትን ሥርዓት እያስተማራቸው ኖረ። ከዚህም በኋላ ዕረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናም ቤተ ክርስቲያን ውስጥ ቀበሩት። ከሥጋውም ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን ዕለት ይህን ሰዓት ባርኮ ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን፣ አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን፣ አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት ወንጌልን ላደረሱልን ሐዋርያት ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን ለሕዝባችን ፍቅርን ያምጣልን፣ አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን፣ ወልደ ተስፋ ሕይወት፣ ወለተ አብርሃም፣ ፍረወይኒ፣ ብርሃነ መስቀል፣ ኤልዛቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍረወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወልደ ሥላሴ፣ ወለተ ያሬድ፣ ወለተ ማርያም፣ አጸደ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድህን፣ ገብረ መድህን፣ አጸደ ማርያም፣ ወለተ ሰማይት፣ ወለተ ሚካኤል፣ እህተ ማርያም፣ ፍቅረ ዮሐንስ፣ ስነ ማርያም፣ ወለተ ዮሐንስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ፍቅረ ማርያም፣ ፍቅርተ ማርያም፣ ስነ ማርያም፣ ወለተ ሚካኤል፣ ወለተ ገብርኤል፣ ወለተ ወልድ፣ አጸደ ማርያም፣ ወለተ አና፣ ሴቴ፣ አስካለ ማርያም፣ ጽዮን ማርያም፣ ወለተ ጊዮርጊስ፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ፍሬ ሰንበት፣ ደርሲተ ድንግል፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ወለተ መድህን፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ቡሩኖ፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ክንፈ ሚካኤል፣ እህተ ማርያም፣ ገብረ ሥላሴ፣ አስካለ ማርያም፣ አና ማርያም፣ ወልደ እስጢፋኖስ፣ አመተ ገብርኤል፣ እህተ ሚካኤል፣ ወለተ ኪዳን፣ ሰረ ዮሐንስ፣ ወለተ ኪሮስ፣ ፍስሐ፣ ወለተ ሰንበት፣ ወለተ ማርያም፣ ኢዛና፣ ሰላማዊት፣ ረይሽናን፣ ርብቃ፣ ወለተ ገብርኤል፣ ወልደ ሰንበት፣ ጽጌ ማርያም፣ አስካለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ወለተ አናንያ፣ ወለተ ሰማያት፣ ወለተ ብርሃን፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ አና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ሥላሴ፣ ሁላችሁንም እግዚአብሔር ያስባችሁ እነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያደርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ፣ አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ሐና፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሥላሴ፣ ገብረ ሥላሴ፣ ኢዮብ፣ ወለተ ማርያም፣ ወለተ ማርያም፣ ሳይለ ማርያም እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ
ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን ለዘላለሙ አሜን።